ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው። አብይ አህመድ ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብህ እያለቀ፣ የኦሮሞ ህዝብ እያለቀ፣ የትግራይ ህዝብ እያለቀ፣ የአማራ ህዝብ እያለቀ፣ የአፋር ህዝብ እያለቀ ከየትኛው ጋር ነው ምክክር የምታደርጉት? እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። ሰላማዊ ሰልፉ እየተደረገ ዛሬ በመስቀል አደባባይ ምንድነው የተፈጠረው? ዛሬ ሐምሌ 11 ቀን 2018 በአዲስ አበባ መስቀል አደባባይ ከፍተኛ ቁጥር ያለው ህዝብ የተገኘበት ሰላማዊ ሰልፍ እየተካሄደ ሲሆን ይህ ሰላማዊ ሰልፍ እኛን አይወክልም። በተለይ የትግራይን ህዝብ አይወክሉም። እናንተ የአብይ ወዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረ ዲጎነ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ተሻዳገውን የረሸነውን መከላከያ ይግባት ነው። ትላንትና የትግራይ ህዝብ ኔትወርክ ተዘግቶ በጀት ተከልክሎ በየትም በኩል እንዳይፈናፈን ተከቦ ሲጨፈጨፍ ሲገደል አዲስ አበባ ላይ ሰላም ማለት ወንጀል ነበር፣ ያሳስር ነበር። ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አሪቲ ማልተኩበት አብዛ ወደ ከመጡበት እንዴታ ከለርጆት ከነካው ተወርወሮ ሜዳለ ተኝቻለ ልጅ ይታላ ባዳሎት ማለት ሜዳለ ተጣሉ ከብልከት ባከ ጎዳና ታንሻለሽ ደንም ተመልከች ልጆች ሜዳለ ተቻሉ ወኔ ከተማ እየጨረጨርኩ ነው። እኔ ምንም ነገር የለኝም። ከተማ እየጨረጨርኩ ነው የምኖረው። የኢትዮጵያ ሕዝብ ተመልከቱኝ፣ ተመልከቱኝ። ምንም የለኝም፣ በሽተኛ ነኝ። ምንም የለኝ። ይኸው ከሁሉ ሜዳ ላይ ነው ያለው። ምንም ነገር የለኝም። እዚህ ጋር ነው የምተኛው። ይኸው 52 ዓመት የተቀመጥኩበትን ቤት አሽገውብኝ ወርውረው የሄዱት ይኸው ያየኝ ወደ ፍራጅ የምታቁኝ በማታቁኝ የኢትዮጵያ ሕዝብ ተመልከቱኝ። ልጆቼ ተበተኑብኝ። ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብህ እያለቀ፣ የኦሮሞ ህዝብ እያለቀ፣ የትግራይ ህዝብ እያለቀ፣ የአማራ ህዝብ እያለቀ፣ የአፋር ህዝብ እያለቀ ከየትኛው ጋር ነው ምክክር የምታደርጉ? ኢትዮጵያ ውስጥ እየተደረጉ ያሉ ወንጀሎች ማስቆም ይችል ነበር በእውነተኛ ሀቅ ከተመሰረተ። ቀድሞ ወንድሜ ብሎታል። የትግራይ ጉዳይ አዲስ አበባ ሆነ ትመክራለህ? እኔ አንድ ምንድነው የሚባለው አቶ መምህር ገብረ ኪዳን ነፍሳቸው ይማራቸውና ስለ አዲስ አበባ ስለ ትግራይ ሸዋ አይመከርም። የትግራይ ጉዳይ ትግራይ ነው የሚመለከተው፣ የትግራይ ህዝብ ነው የሚመለከተው። ስለዚህ ምንድነው የሚባለው በአፋርኛ ማይሳበካል ቶመሚ ማይሰራል ሐልማታ አይብል አፋር ሲፈጠር የተበላሸ ነገር መጨረሻውም የተበላሸ ነው። መርሁ ሲፈጠር የተበላሸ ነገር መጀመሪያ መጨረሻውም የተበላሸ ነው። እሺ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣
ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ንገራችሁ፣ ለሁሉም ነገር አይጠቅምም። ዛሬ በመስቀል አደባባይ ምንድነው የተፈጠረው? ዛሬ ሐምሌ 11 ቀን 2018 በአዲስ አበባ መስቀል አደባባይ ከፍተኛ ቁጥር ያለው ህዝብ የተገኘበት ሰላማዊ ሰልፍ እየተካሄደም ሲሆን አፈሳ ይቁም ሰላም ይስፈን በሚል መሪ ቃል የተዘጋጀው ይህ ሰልፍም በትግራይ ክልል ያለውን ወቅታዊ ቀውስ ለመቃወምና ድምጽን ለማሰማት ታስቦ ከማለዳው 12 ሰዓት ጀምሮ እየተካሄደ ሲሆን በእለቱም ሰልፈኞቹ የትግራይ እናቶችን ባይቁም የሚሉ ልዩ መልእክቶችን ያዘሉ መፈክሮችን በማንገብ ድምጻቸውንም አሰምተዋል። ሰልፉም በሰላማዊ መንገድ መጠናቀቁን ተገልጿል። ሰላማዊ ሰልፉ እየተደረገ ይገኛል። የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ በመስቀል አደባባይ በአሁኑ ሰዓት እየተካሄደ ይገኛል። በትግራይ የሰላም ለውጥ ምክር ቤት አፈሳ ይቁም ሰላም ይስፈን በሚል መሪ ሐሳብ በተዘጋጀው ሰላማዊ ሰልፍ ላይ በአዲስ አበባና በአካባቢው የሚኖሩ የትግራይ ክልል ተወላጆች፣ የሲቪክ ማህበራት፣ የተለያዩ ማህበረሰብ ክፍሎችም እየተሳተፉ ይገኛሉ። ሰልፉ ህገወጥ ቡድኑ በትግራይ ክልል ወጣቶች ላይ የሚፈጽመውን አስገዳጅ ወታደራዊ ምልመላና እየደረሰ ያለውን ሰብአዊ ጉስቁልና እንዲሁም ስነ ልቦናዊ ጫና በጽኑ የሚቃወም ነው። በክልሉ ያለ አግባብ ታስሮ ለሚገኙ ንጹሃን ዜጎች በተለይ ለእናቶች ድምጽ በመሆን የሚደርስባቸውን የኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማስገንዘብ የሰልፉ ዓላማ መሆኑም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። ይህ ሰላማዊ ሰልፍ እኛን አይወክልንም። በተለይ የትግራይን ህዝብ አይወክሉም። የኢትዮጵያ ህዝብ ቴዲ አፍሮ በዘፈነበት ሰዓት ላይ ሰላማዊ ሰልፍ መውጣት ፈልጎ የታፈነ ህዝብ ነው አዲስ አበባ ውስጥ ያለ ህዝብ። እናንተ ደግሞ የስርዓቱ አገልጋይ ስለሆናችሁ ፈቀደላችሁ ሰላማዊ ሰልፍ። ለምን ለአዲስ አበባ ወጣት ቤቱ ሲፈናቀል ከቤቱ ሲባረር ለምን ሰላማዊ ሰልፍ አይፈቅድለትም? ማናቅም ይመስላችሁ ወይስ ትግረኛ ማንችል ማንሰማ ይመስላችኋል? ስለዚህ እናንተ የአብይ ሆዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች አታጠፉ ነው። የትግራይ ህዝብ አይጠፋም፣ ይኖራል፣ በደረቱን ነፍቶ ይኖራል። ከአዲስ አበባ በላይ ወጣት የሚታፈስበት ቦታ አለ። የሲዳማ እናት ትጠየቅ፣ የሀዲያ እናት ትጠየቅ፣ የወላይታ እናት ትጠየቅ። ሀቅ ለሀቅ ቆማችሁን የትግራይ ህዝብ ብትቃወሙ አይዊሽ በጣም ደስ ባለኝ። ስለዚህ አሁንም ይሄ ሰላማዊ ሰልፍ እኛ አንቀበለውም፣ መላ የትግራይ ህዝብም አይቀበለውም። ጭራሽ ፍትህ የምትጠይቁት ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረ ዴጎ ላይ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዕቢያ ጋር የረሸነውን መከላከያ ይግባ ትላላችሁ። እናንተ ናችሁ ደግሞ ሰላማዊ ሰልፍ የምትጠይቁት። እናንተ ናችሁ ደግሞ ከሳሽ። በየትኛው ሞራላችሁ
ማንንም የምታደናብሩት ነገር የለም። ዛሬ ከዛም ከዚህም በአበል ሰብስባችሁ መስቀል አደባባይ ማታቁትም መስቀል አደባባይ አታቁትም እኮ መስቀል አደባባይ ስትሄዱ ራሱ ሰው ጠይቃችሁ ምን ብላችሁ ጠቁማችሁ የምናውቀው ሰላማዊ ሰልፍ የምናውቃባት መስቀል አደባባይ ነው። የተራሸም የተገደል ነው በስርዓቱ ሚሊዮኖች የጠፉ ተጋሩ እንዳሉ ታውቃላችሁ። አዲስ አበባ ውስጥ ተወልደው ያደጉ እነሱ ከተማ ላይ መታችሁ ነው ዛሬ ሰላማዊ ሰልፍ የምትጠሩት ያላችሁ። በየቤቱ ወረቀት የምትበትኑት እየቀደሉት ነው። ወረቀቱን ደግሞ ማንም ይመጣ የለም። በገንዘብ የገዛችሁት የኢሊቱ ባሪያዎች ናችሁ። ማንም ኢትዮጵያም ይህንን ሰላማዊ ሰልፍ አይቀላል። ነገ በመስቀል አደባባይ የሚደረገው ሰላማዊ ሰልፍ በአዲስ አበባ ላይ ማንኛውም ኢትዮጵያዊ እንዳይቀር እኛ የትግራይ ተወላጆች ከባርነት መውጣት እንፈልጋለን። ይበቃናል ህወሓት እያልን ነው። በዛ ላይ ደግሞ የመጨረሻ እኛ ማሳለፍ የምንፈልገው የትግራይ ተወላጆች ዳውን ህወሓት ማለት ነው የምንፈልገው። በነገ ዕለት እኛ የትግራይ ተወላጆች የትግራይ ለውጥ የትግራይ ዲሞክራሲ በህወሓት መቃብር ነው የሚረጋገጠው። ዳውን ህወሓት ማለት ብቻ ነው የምንፈልገው። አመሰግናለሁ። እናተቀተሉ ዘለውሎ ኩነታት ከብቅዕለው ኢልና ድምፅና ክነስማ ንኽእለለና ስደትን ሞትን መናእሰይ ኣዝዩ ዘሰክፍ መንገዲ ይቕፅል ኣሎ። ኤርትራ ልዕሊ 35 ዓመት ዝወሰደሉ መንእሰይ ኣልቦ ዝገብር ካይዳ ኣብ ሓወልቲ ሰማዕታት ዝዓረደ ጉጅለ ኣብ ውሽጢ 2 ዓመት ብዝሐሸ መንገዲ ከካይዶ ከም ዝኽእል ምርኣይ ዝጀመርናሉ መናእሰይና ባሽሓት ኣይኮነን ብዓሰርታት ኣሽሓት ሕዙን እናተፈናቐለ ኣደዳ ሞትን ስደትን ዝኾነሉ ኩነታት ንርኢ ኣለና። እዚ እውን ድምፅና ስሚዕና ደው ክብል ክንቃለስ ቃልስና ክንሕይል ምስ ኩሎም ነዚ ቃልሲ ዝድግፉ ወገናት ዘለና ምትሕባር ክነጠናኽር ክንኽእል ኣለና። ሓደ ዓብዪ ቁም ነገር ናይዚ ሰልፊ ዕላማ ናይ ፕሪቶርያ ስምምዕነት ብዝተማልአ መንገዲ ክፍፀም ምግባር እዩ። ኣነ ናይ ጊዜያዊ ምምሕዳር ኣመሓዳሪ ነይረ ጥራሕ ዘይኮነስ ፕሪቶርያ ዝተፈረመሉ ምስ ጀነራል ጻድቃን እውን አንድ ተራ ዱርዬ 4 ኪሎ ተቀምጦ ማለት ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ወይ ጸበል ወይ የአእምሮ ሕክምና። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው። መልኩ አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን አይነት ሰብስታንስ ነው? በእኔ እምነት አዲስ አበባ ውስጥ ማያቸውን ለውጦች አለማክበር የዋታ አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ እስካሁን ያሸውት ይበቃኛል፣ እስካሁን የታገስኩት ይበቃኛል። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። አቶ ጌታቸው በጸቡ ጊዜ ሰላም በመላው ሀገር የምትገኙ ተጋሩ ወንድሞቼ እህቶቼ፣ እንዲሁም ለመላው ኢትዮጵያ ሕዝብ መልእክት አለኝ። መልእክቴ ምንድነው? የትግራይ ሕዝብ ሁልጊዜም ጦርነት ፈላጊ አይደለም። በየዓመቱ በየጊዜው ጨቋኝ ስርዓቶችን ሲመጣ እምብየው አትረግጠኝም እንደማንኛውም ሕዝብ እመራለሁ የሚል ትሁትና ፈራ እግዚአብሔር የሆነ ሕዝብ ነው። ነገር ግን በስርዓቱ ያኔ ኤርዶጋን አያድንህም አልሸባብ አያድንህም ሲሉ የነበሩ ሰዎች ዛሬ ለሆዳቸው ሲሉ የወንድሞቻችን ነገር አስቆርጠው ዋናው ጨፍጫፊና ለዚሁ ለኢሊት እልቂቱን ላይ ያደረገው ስርዓቱ ጋር ሄደው የትግራይ ሕዝብ ውክልና በሌለው ያልወከላቸውን አዲስ አበባ ላይ ቁጭ ብለው የትግራይ ሕዝብ ሰላማዊ ሰልፍ ጠርቷል ይላሉ። የጠራ የትግራይ ሕዝብ ሰላማዊ ሰልፍ አለ አይደለም። የትግራይ ውስጥ እኛ በተወለድንበት ባደግንበት አዲስ አበባ ከተማ ስርዓቱ አንድ ቀን ሰላማዊ ሰልፍ ፈቅዶ አያውቅም። አሁን ለምን ፈቀደ? የደከመችን ትግራይ የቀጨጨችን ትግራይ ለማየት ነው። ማንም ትግራይ ጦርነት አይፈልግም። በተለይ ወጣቱ ሆኖ ጦርነት የሚመኝ ካለ በጣም ሞኝና እሱ በቤተሰቦቹ በደል ያልደረሰበት ነው። እያንዳንዳችን አክስቱን አጎቱን ያልቀበረ የለም። ይሄንን የምታረጉ ሰዎች አይዊሽ ከትግራይ አኩርፎ የሄዱ ሰዎች ጋር ሆናችሁ እንጂ ትናንትና በትግራይ ጦርነት ሰዓት ላይ እናቃችኋለን። አባቶቻችን በከፈሉት መስዋዕት ላይ እነሱ መስፍን ሲሞቱ ቢራ እየደፋችሁ ስትረጩ ስትጨፍሩ የነበራችሁ ሰዎች ናችሁ። ስለዚህ ዛሬ ምንም ማደናበር ሰላማዊ ሰልፍ ወጣችሁ ያልወጣችሁ የምትቀይሩት ነገር የለም። ሁሉም እንደናንተ ሚዲያ መናገር ስለማይፈልግ ነው እንጂ ማን እንደጨፈጨፈው ማን እንደጨፈጨፈው ያውቃል።
ከኢትዮጵያ ህዝብ ጋር አጠማምዶ ባይነ ቁራኛ ያሳየው አብይ አህመድ አሊ የግብጾች ተላላኪ የአረቦች ተላላኪ አምባገነን መንግስት እያለ ማንንም ትግራዋይ የሚቀበለው ሀቅ አይደለም። ከአብይ በላይ ወንጀለኛ የለም ምድር ላይ ማንንም ይጠይቃል። ትግራይ ውስጥ ያሉት የሚጠይቁ ችግር የለብኝም። እኔ ተቃውሞም እኔን የመሳሰሉ ወጣት በተለይ አዲስ አበባ ውስጥ ተወልዶ ያደገን ትግራዋይ አባ ሳሙኤል ያሰራችሁት ሚዛን ቴፕ ያሰራችሁት የጨፈጨፋችሁት ወንድሞቹን እህቶቹን 350 40 ምንጭ ላይ የረሸናችሁትን ሚዛን ቴፒ ከሱ አልፎ ቃሊቲ ቂሊንጦ ያሰራችሁትን ትግራዋይ ፍቱና ሰላማዊ ሰልፍ ውጡ። የደህንነት ኃላፊዎች ናችሁ ብላችሁ በየቂሊንጦ ሸዋሮ ቤቱ ያሰራችሁትን ትግራዋይ ፍቱና ከዛ ለሐቅ ቆማችሁ ሰላማዊ ሰልፍ ውጡ። ከዛኛም እናክብራችሁ እናንተን ሐሳብ እንግዛ። የተሰበሰባችሁት እንዳለ ጠርቅም የወርቅ ጥርቅሞች ናቸው። አሁን ከበደ የመንገድ ትራንስፖርት ኃላፊ ነበር ከሆነ ሰላማዊ ሰልፍ ውጣ የምትለኝ እኔ ላፍቶ ላይ እኮ አንድ ትንሽ የግሮሰሪ የነበረች ሌባ እኮ ነህ አንተ። አላውቅም እኔ ከበደ ንፋስ ስልክ ላፍቶ ክፍለ ከተማ የምትኖር ሰው ነህ። ከዋሻው ሞት ይፈረድብህ። የመንገድ ትራንስፖርት በትግራይ ጦርነት ጊዜ የመንገድ ትራንስፖርት ኃላፊ ሆነ ስንት የትግራዋይን ወጥ ገንዘብ ስትበላ የነበርክ ሰው ነህ። እኔ ንጹዎች ብትመሩት ይሄንን ትግል ደስ ይለኛል። አይደላችሁም? ቆሻሾች ናችሁ። በሚሊዮን ወጣት አስጨርሳችሁ ጭራሽ ፍትህ የምትጠይቁት ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረ ዴጎ ላይ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዕቢያ ጋር የረሸነውን መከላከያ ይግባ ትላላችሁ። እናንተ ናችሁ ደግሞ ሰላማዊ ሰልፍ የምትጠይቁት። እናንተ ናችሁ ደግሞ ከሳሽ። በየትኛውም ወራዳችሁ ማንንም የምታደናብሩት ነገር ይሄ ሰላማዊ ሰልፍ እኛን አይወክለንም። በተለይ የትግራይን ህዝብ አይወክሉም። የኢትዮጵያ ህዝብ ቴዲ አፍሮ በዘፈነበት ሰዓት ላይ ሰላማዊ ሰልፍ መውጣት ፈልጎ የታፈነ ህዝብ ነው አዲስ አበባ ውስጥ ያለ ህዝብ። እናንተ ደግሞ የስርዓቱ አገልጋይ ስለሆናችሁ ፈቀደላችሁ ሰላማዊ ሰልፍ። ለምን ለአዲስ አበባ ወጣት ቤቱ ሲፈናቀል ከቤቱ ሲባረር ለምን ሰላማዊ ሰልፍ አይፈቅድለትም? ማናቅም ይመስላችሁ ወይስ ትግረኛ ማንችል ማንሰማ ይመስላችኋል? ስለዚህ እናንተ የአብይ ሆዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች እኛ ከፈለግነው ሰው ጋር እንሰራለን። አታጠፉ ነው። የትግራይ ህዝብ አይጠፋም፣ ይኖራል። በደረቱን ነፍቶ ይኖራል። ጦርነት እንደሚጸየፍ እናንተ እሱ እንደሚፈልግ እናንተ እንደማትጸየፉ ከአዲስ አበባ በላይ ወጣት የሚታፈስበት ቦታ አለ። የሲዳማ እናት ትጠየቅ፣ የሀዲያ እናት ትጠየቅ፣ የወላይታ እናት ትጠየቅ። ሀቅ ለሀቅ ቆማችሁን የትግራይ ህዝብ ብትቃወሙ አይዊሽ በጣም ደስ ባለኝ። ስለዚህ አሁንም ይሄ ሰላማዊ ሰልፍ እኛ አንቀበለውም፣ መላው የትግራይ ህዝብም አይቀበለውም። ትግራይ ላይም ሰላማዊ ሰልፍ እንዲነሳ እናረጋለን። ሰላማዊ ሰልፍ የትግራይ ህዝብ ወጥቶ ይሄ የሱ ሰልፍ እንዳልሆነ እናሳውቀዋለን። ዛሬ ከዛም ከዚህም በአበል ሰብስባችሁ መስቀል አደባባይ ማታቁትም፣ መስቀል አደባባይ አታቁትም እኮ መስቀል አደባባይ ስትሄዱ ራሱ ሰው ጠይቃችሁ ነው ምላችሁ ጠቁማችሁ ነው የምናውቀው። ሰላማዊ ሰልፍ የምናውቃባት መስቀል አደባባይ ነው። የተራሸን የተገደል ነው በስርዓቱ ሚሊዮኖች የጠፉ ተጋሩ እንዳሉ ታውቃላችሁ። አዲስ አበባ ውስጥ ተወልደው ያደጉ እነሱ ከተማ ላይ መታችሁ ነው ዛሬ ሰላማዊ ሰልፍ የምትጠሩት ያላችሁ። በየቤቱ ወረቀት የምትበትኑት እየቀደሉት ነው። ወረቀቱን ደግሞ ማንም ይመጣ የለም። በገንዘብ የገዛችሁት የኢሊቱ ባሪያዎች ናችሁ። ማንም ኢትዮጵያም ይህንን ሰላማዊ ሰልፍ አይቀላቅልም። ስለዚህ አሁንም ሰላም ፈላጊ ከሆናችሁ እውነት ለሰላም ተመኝታችሁ ከሆነ ሰላማዊ ሰልፍ የምትወጡ መጀመሪያ ስርዓቱ ላይ ውጡት። እረፍ የትግራይን ህዝብ ባጀት ስጠው። እረፍ የትግራይን ህዝብ በፓርላማ ላይ ውክልና ስጠው። እረፍ የትግራይ ህዝብ ኢትዮጵያን የመሰረተ ነው፣ መሪዎቹን አትስደቡበት በሉት ፓርላማ ላይ። ስለዚህ እኔ አሁን መልእክቴ መናገር መፈልገው ለመላው የትግራይ ህዝብ በትግረኛ አስተላልፋለሁ። አታት ተገበርካ ህዝብ ትግራይ ብፍላይ አዲስ አበባ ትነብር ትግራዋይ እዚ ሰላማዊ ሰልፍ አይናሃትካ መስዋዕትካ ከዳምቁኻ ትማሊ ጦርነት ሸሽኻ ብሰላም ኣብ አዲስ አበባ ክንብር ሰላም ደሊኻ መፂኻ እቶም ናያቢ ተጋሩ ብሰላም ከተጠቂሞም ብቋንቋ ምሲሎም ንኣኻ ናብ ባርነትና ናብ ጦርነት ናብ ኦንላይ ባርያ ክትከውን ኣብ ጦላይ ወታደር ክትከውን ኢኻ ክምልምሉካ ዝገብሩ እዚ ናብርሃም በላይ አትክልቲ ብብሰፈሮም ተመዲቦም ብብቁሸቶም ተመዲቦም ትግራዋይ መልሚሎም ትግራዋይ እሳትራት ክገብሩ ወዮም እሶም ደግሞ ምሸት ብብክለብ ውስኪ ሰትዩ ማለት። ስለዚህ ተሐቅዝ እዩ ነቃ ህዝብ ትግራይ ብፍላይ አዲስ አበባ ትነብር ትግራዋይ ኤቭሪ ሰሚት ተፈላለዩ ተጋሩ ዝነብሩሉ ቦታ ካቻማሌ ተቀምጧሉ። ዝካቻማሌ ስቴዲየም ዝኸይድና ተባህለ ዝዘጋጁ አይኮነን ጦላይ ካትከይድ ጦላይ እቶም ናይ ስርዓቱ አጫፋሪ ብቻ ዘይግፈፉ እንጂ እስኻ ትግፈፍ ኢኻ። ስለዚህ ኣብ ገዛኻ ደቂስካ ሕልፋ ፊልምና ረኣይኻ አንተ ከይትወፅእ በዓሎም ይጉስጉሱ፣ በዓሎም ጦርነት የምፁ፣ በዓሎም መንእሰይ ያወድኦም ደግሞ ተደሚርና ይብሉ። ስለዚህ አይምልከተከ አይናሃትካ ሰላማዊ ሰልፍ ከይትወፅእ አምሃራይ
ጦርነት ብዝገጠመሉ ጋምቤላ ብዝገጠመሉ አፋር ብዘፍሮፈሉ ኦሮሚያ ብከፍሉ ብዘፍሮፈሉ አዲስ አበባ ላይ ብዘላ ብርቅርቅና ናይቲ ሰራዊት ጋጋ ታሪኻ ድምብርጭኻ ከይትመጽ አይትሳተፍ አብሰልፍም አይትጥቶ ገዛኻ አጽኻ ደቅስ ብፍላይ አዲስ አበባ ተወሊዱ ዘአበ ትግራይ ይፈልጦም እሱም ዘምጹሉ ወረቀቱ ላይ ይቀድድዩ እሱ እዚ ፕሮግራም እና እዚ ሰላማዊ ሰልፍ ዝምርህዎ አስጠጪ ናይ ስርዓቱ ጫማ ጸራጊ ባሪያታት ናይ ህዝብ ትግራይ ጥያቄታት ዘይምልሱ ናይ ህዝብ ትግራይ አጀንዳ ዘይኮነ አይናሃና እዚ ሰላማዊ ሰልፍ አኔ ደጋግሜ ይቃወሙ አይወክለን አኔ ጾሪ ትግራይ ሸአተ ወለደ ትግራይ አቦይን አደም ተጋረው አይሳተፍን እዚ ሰላማዊ ሰልፍ እምቢ ይልካ ገዛ ካደቅስ ክብር ሞገስ እንስዋዓትና ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ